ኃይሌ ይወድቃል እኮ ይሄን ካልበላዋል። ዚክር ይወድ ነበር። ሱብሒ ሰግዶ ዚክር ነው የሚያሳልፈው። ኢብኑል ቀይም ይላል በዚክሮቹ መሃል አንገቱን ቀና ያደረገ ወደ ሰማይ አላህን ያወራ ይመለሳል ይላል። ሱብሃነከ ወቢሐምዲክ። ኢብኑ ተይሚያ በዚክሩ ነው የሚታወቀው። መጽሐፍ ሲጽፍ በአንድ ቀን የጻፈውን ሰዎች ለመገልበጥ ሳምንት ይፈጅባቸው ነበር። እሱ በቀን የጻፈው ተጠየቀ። እንዴት ይህን ችሎታ ያገኘው አሉ። አንድ ጥያቄ መለስ። ፈወላሂ ማ ረፈዕቱ ቀለመን ወላ ወضዕቱ ኢላ ሰበሕቱ ላህ ስብሓነሁ ወተዓላ። እኔ እኮ ብዕሬን አላነሳም አላስቀምጥም አላህን ተስቢሕ ያረኩ ቢሆን እንጂ አለ። ኢብኑ ተይሚያ ሲያሰግድ አላሁ አክበር ሲል ቀልባችን ከሆዳችን ሊወጣ ይመስለናል ይላሉ። የግርማ ሞገሱ ዛኪር ነበር፣ ዓቢድ ነበር። ህዝቡ በዒባዳው በዒልሙ አጋነነው፣ አላቁት። ሸይኹል ኢስላም ብለው ሰየሙት። ሲያዳንቁት ግን አይወድም ነበር። እኔ ለአላህ ተናናሽ ተራባሪያው ነኝ ይል ነበር። ኢብኑል ቀይም ምን ይላል? እሱ ፊት ላይ ውዳሴ ከተሰጠው ካደነቁት ፊቱ ይቀየር ነበር። አነ ላ ሸይ እኔ ምንም አይደለሁም ይላቸዋል። ወላ ሚኒ ሸይ ወላ ፊየ ሸይ እኔ ዘንድ ምንም የለም፣ ምንም ያረኩት አስተዋጽኦ የለም። ምን የምታደንቁ? ፈወላሂ ማ ዝልቱ ጀድዱ እስላሚ እስልምናዬን ሁሌም እንዳደስኩ ምኖር ሰው ነኝ፣ አታዳንቁኝ ይላል። ግጥም ይገጥማል። አነል ሙከዲ ወብኒል ሙከዲ ሀከዛ ካነ አቢ ወጀዲ። ሰባራይ ደካማ ልጅ ደካማ አያቶች ደካማ ከአላህ ፈላጊዎች ነን ይል ነበር። ሙፍተቂር ነበር ወደ አላህ። የሰውን ጭብጨባ አይፈልግም። ዓላማው ይሄን ትውልድ መቀስቀስ ነበር። ኢብኑል ቀይም መዳሪጁ ሳሊኪን የሚባለው ውብ መጽሐፉ ላይ ኢብኑል ተይሚያ በህይወቱ የመጨረሻ ጊዜ አንድ ደብዳቤ ጻፈልኝ ይላል። ደብዳቤው ጋር ያይዞችን ግጥም አስቀምጧታል። አነል ፈቂር ኢላ ረቢል በሪያት እኔ እኮ ወደ ሰው ልጆች ጌታ ከጃይ ዳዓው ነው። አነል ምስኪን ፊ መጅሙዕ ሐላት እኔ ምስኪኑ ነኝ በሁሉም ሁኔታ። አነ ظلوم لنفسي وهي ظالمة ነፍሴን በድያታለሁ እሷን በድላኛለች። لا أستطيع لنفسي جلب منفعة ولا عن النفس لدفع المضرات ወደ ራሴ መልካም መሳብ አልችል መገፍተርም አልችል ምስኪን ነኝ ይል ነበር ኢብኑ ተይሚያ። ሙፍተቂር በዚህ ነው የሚታወቀው። አቅም የለኝም አላህ እርዳኝ የሚል ሰው። የያዘው ዒልም የተቋ ውጤት ነው ይላሉ አኢማዎቹ ስለሱ ታሪክ ሲጽፉ። አንዳንዴ ይላል ስለ ራሱ ሲናገር ዒልሙ በዛና ብዙ እውቀቶች ወደሱ ይመጣል፣ ፈትዋ መስጠት አይችልም። እወጣለሁ ይላል ዒልሙን ቢስ ይለኝ ሲዘጋብኝ ፈትዋው። ከሀገሪቱ ገጠሮች ላይ የተለቀቁ ህዝብ የተዋቸው መስጂዶች አሉ፣ አቧራ የለበሱ የተከፋፈቱ። ወደዛ ይሄድና ኢብኑ ተይሚያ መሬት ላይ ይወድቃል።